አክባሪ ቤተሰቦቹን አከብራለሁ፣ ቤተሰቦችንም እንዲያከብሩልኝ እፈልጋለሁኝ። ኦኬ ስራ ካናዳ እና አሜሪካ ቢኖርም ስራ ግዴታ ሊኖረው ይገባል። ምክንያቱም ስራ ከሌለው እንዴት ነው እሷን የሚያስተዳድረው? አይደል እንዴ? በመንግስት የመንግስት ጡረተኛ ሆኖ መንግስት በሚሰጣው በትንሽዬ ብር እሷን እያስራበ ሊያኖራት ነው። ስራ ግድ ነው። አሪፍ ስራ ያለው ሰው አክባሪ የሆነ ሌላስ ጸይም ቀይ ምናምን መልኩ ችግር የለብኝም ብለሻል። መልኩ ችግር የለውም። እሺ ቁመቱስ አጭር ቢሆን ችግር የለብሽም? አይ እኔ ሜትር ከ60 ነኝ። እሱ ደግሞ ከኔ መብለጥ አለበት። ጅም ነሽ። ስለዚህ ሜትር ከ70 መሆን አለበት። እሱ ከሜትር ከ60 በላይ መሆን አለበት። ከሜትር ከ60 በላይ ምክንያቱም ወንድ ልጅ ከሴት መብለጥ አለበት። ኦኬ ሜትር ከ60 በላይ የሆነ እሺ። የሚሮቢካ መስፈርት አንደኛ እምነቱ ፕሮቴስታንት የሆነ፣ ሁለተኛ እድሜው ከ25 እስከ 30 የሆነ፣ ሶስተኛ አሜሪካ ወይንም ካናዳ አገር የሚኖር ሰው አክባሪ የሆነ ማለት በቤተሰቦቿ አትደራደርም። እሷ ቤተሰቦቹን ታከብርለታለች፣ እሱም ያከብርላታል። አሪፍ ስራ ያለው ቢሆን ይመረጣል። ቁመቱ ከሜትር ከ60 በላይ ቢሆን ይመረጣል። ኮዷ 05 ነው። እሺ ይህንን መስፈርት የምታሟላ ወንድሜ ካለክ 05 ትጽፋለህ ኮመንት ላይ። ቴንክ ዩ። እሺ 05 ቢኖረው ችግር የለውም። አግብቶ የፈታም ልጅም ያለው ቢሆን ችግር የለውም። አንድ ልጅ ከኖረው ችግር የለብኝ። ልጅ የእግዚአብሔር ነው፣ የእግዚአብሔር ስጦታ ነው። ትክክል። የፈታም ቢሆን ልጅም ቢኖረው ግን ሁለትስ ቢሆን ልጅ የፈጣሪ ስጦታ ከሆነ ሁለትም ሆነ ሶስት የፈጣሪ ስጦታ ነው። ይሄኛ አንደኛውን ፈጣሪ ሰጥቶ ሁለተኛውን ሴጣን አይደለም የሚሰጠው፣ ሁሉንም ፈጣሪ። እሺ ይሁን፣ ችግር የለብኝ። ልጅ ያለው ከች ልጅ ያለው ቢሆን ችግር የለም። ኦኬ ቤተሰብ 05 እየጻፉ ነው። ሞዴሬተሮች በእናታችሁ የኔ ሞዴሬተሮች ጥይት ናቸው እያልኩ እየመሰከርኩላችሁ ይሄ ሁሉ ሰው 05 እየጻፈ አስገቡላት። ወይ ማረቡ አንዴ ቪዲዮ መዝጋት እችላለሁ፣ ስራ ላይ ነኝ። አዎ መስፈርትሽን ከተናገርሽ በኋላ ቪዲዮ መዝጋት ትችያለሽ። እናትን እኮ ነቅላችኋት ነው፣ ኪያን ነቅላችኋት ነው። እሺ እንዳትነቅሏት፣ ሞዴሬተር አስፈቅዳለች ቪዲዮ ለመዝጋት፣ ስትመለስ ትከፍታለች። እንዳትነቅሏት እሺ። ሚሮቢክን እንዳትነቅሏት፣ እንትናንም ኪያን ነቅላችኋት ነው 02 ኮድ። ምክንያቱም ቪዲዮ አጥፍታ ቪዲዮ ሳታስፈቅዱ ካጠፋችሁ ሞዴሬተሮች ይነቅሏችኋል። ቪዲዮ አታጥፉ። ኦኬ አሁን 2 ቦታ አለ። እነዚህን 2 ቦታዎች አዲስ ሰው አይደለም የምናስገባባት፣ ገስት ላይ ለተቀመጡት ሰዎች ማች ነው የምናስገባበት። መስፈርታቸውን ደግሞ አለው ለነሱ ማች። አዲስ ሰው ሳይሆን ኮድ የሚጽፍ ሰው ነው የምታስገቡት። ትዳር ፈላጊ ብሎ የሚጽፍ ሰው አይደለም አሁን የምታስገቡት ሞዴሬተሮች። አዲስ ሰው ሳይሆን ኮድ የሚጽፍ ሰው። የሚኪ ኮድ 01 ነው። መስፈርቱ ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች፣ እድሜዋ ከ26 እስከ 30 የሆነ፣ ቁመቷ ከሜትር ከ60 የሆነ ቢቻል ከተቻለ፣ የቁመት ችግር የለበትም። አግብታ የፈታችን ብትሆን ልጅ ያላትን ብትሆን ችግር የለበትም። ዋናው ነገር ለሱ ትልቁ መስፈርቱ ፈሪሃ እግዚአብሔር ያላት የኦርቶዶክስ እምነት ተከታይ የሆነች ነው። ስለዚህ ይህንን የምታሟይ እህቴ 01 ትጽፊያለሽ። ከዛ ሞዴሬተሮች ኢንቫይት ያደርጉሻል። ያ እሺ። አሁን ሰብሊ ቪዲዮ አብሪ። ሃኒ ቪዲዮ አብርተሻል፣ ግን ጥቁር ነው ስክሪንሽ፣ ጥቁር ነው ሃኒ። ነቀሏቸው ሁለቱም 5 ቁጥር ሞዴሬተሮች። ኦኬ 01 የሚጽፉትን አስገቧቸው። 01 የሚኪ ኮድ ነው 01። ሰላሳ አንድ ሰው 01 ጽፏል። 01 የሚጽፉትን ኢንቫይት አድርጓቸው። አንዱ ቦታ ላይ 01 አንድ ሰው ብቻ ኢንቫይት አድርጉ። ከዛ ሁለተኛ ዲጄ ጃም። የዲጄ ጃም መስፈርት እድሜዋ ከ25 እስከ 30 የሆነ፣ ጀርመን ሀገር ለመኖር ፍቃደኛ የሆነች፣ ሙስሊም የሆነች፣ ኢማን ያላት በሃይማኖቷ ጠንካራ የሆነች ማለት ነው፣ የተማረች፣ ቆንጅዬ የሆነች፣ አግብታ ማታቅ፣ ያላገባች። ካሜራ ማብራት ከልክሎኛል። እኔን ትንሽ ፎሎወር ነው መሰለኝ። እስቲ ስንት ነው ፎሎክ? ይሄ አካውንት ለፎሎ ነው ጋይስ።
ሶሪ ነቀየካለሁ 10 ፎሎ ይዘን የመጣኩ ስለዚህ ፎሎ ለመደረግ እንጂ አንተ ለማግባት አይደለም አላማ። ከኛ እኮ በጣም ስማርት ነን። ፎሎ ከ1000 ሲሞላ እንድርሃለን። መቼም ይሄን ስራ እኛ ስለማንተው መቼም ማጋባቱን ስለማንተው 1000 ፎሎ ስትሞላ ይሄ ከይቅርታ ጋር አንዴ ቪዲዮ ልዝጋ። አው ዝጊ ማሪ። ማን ነው ያለው? እናት ነሽ? አው እናት ነሽን እንዳትነግሏት አስፈቅዳለች ቪዲዮ ልታጠፋ። ሚሮቢክ መስፈርታቸውን ሲናገሩ ቪዲዮ አብርተው ስለተናገሩ አሁን ወይ መዳም ጠርታቸው ሊሆን ይችላል። ስለዚህ እንዳትነግሏቸው ፕሊስ አስፈቅዳለች። እሺ መዲላቭ ኮድ ጽፈሽ ነው የገባሽው 01 የዲጄ መስፈርት ሰምቼ ነው የገባሁት። መዲላቭ ኦኬ 03 ነሽ። እሺ እሺ ጥያቄዎች አሉክ ዲጄ ጃ? ያ ሰላም በመጀመሪያ መዲ አለ እንዴት ነህ? ሰላም ነው። ሰላም የት ሀገር ነሽ? አሁን ያለሁት ዩኤኢ አቡዳቢ ነኝ። ኢማራት ማለት ነው አቡዳቢ። ኦኬ እንግዲህ እንደሰማሽው ዛሬ አፕግሬድ አድርጌያለሁ ጥያቄዎችን። የትምህርት ደረጃ ነው እና ሙስሊም እንደሆንሽ ይታያል። ኢማን ምናምን እንግዲህ እሱን አንድ ነው የሚያውቀው እና እንትን የትምህርት ደረጃ ምን ነው? የትምህርት ደረጃ ትምህርት አልጨረስኩም። ወደ 8 እንደዚህ አካባቢ ልሄድ ስል ነው አቋርጬው የመጣሁት ማለት ነው አረብ ሀገር። that's hard እውነት ለመናገር። አው እሱ ምን መሰለሽ ልንገራት እኔ ላስረዳት። ዲጄ ጃም መስፈርቱ እድሜ ከ25 እስከ 30 ጀርመን ሀገር ለመኖር ፈቃደኛ የሆነች ሙስሊም የሆነች ኢማን ያላት የተማረች የሚል ጨምሮበታል ዛሬ። ምክንያቱም በጣም ብዙ ሰው እና ከዚህ በፊት አግብታ ያልወለደች ያላገባች ያልወለደች ኦኬ እነዚህን ሁሉ አሟልተሽ ግን የትምህርት ደረጃ እሱ አሁን የጨመረበት የትምህርት ደረጃ ለምንድን ነው? ብዙ ሰዎች ፎሎ አድርገውት በውስጥ ወደ 1000 ምናምን ሰው ጻፈለት እና ስለዚህ ጉዳዩ እውነተኛ ሰው ለማግኘት የተማረች ብትሆን እመርጣለሁ። የውሸት ዝም ብለው ጀርመን ለመምጣት ብቻ እንዳይሆን ብሎ ይፈራል። ለጥቅም እንዳይሆን ስለሚፈራ የእውነት ትዳር እኔ መጀመሪያም እንደዛ ቤቷን የምትወድ ምናምን ሲል ስለሰማሁ በዛ አካባቢ ነገር ነው። አንተሩ የመጀመሪያው ጊዜም ትዳሩን ቤቴን ያለች ብሏል። ትክክል ነሽ። ስለዚህ ትምህርቷ ምን ያደርግልካል ዲጄ? አቡቲ ምን አለ መሰለሽ እኔ አሁን ዝም ብዬ መውሰድ ቢሆን ኖሮ ድጋሚም ዙር አልመጣም ነበረ። እንደዛ እናሟላለን ብለው የጻፉልኝ ጭራሽ እህቴ ልጅ አለች ወንድሜ ያለ ምናምን እህቴ የሆነ ነገር እያሉኝ ራሱ ሌሎች ሰዎች ለራሳቸው ሳይሆን ለሆነ ለሌላ ሰው ሁሉ እየሞከሩ ነው ወላሂ ምናምን ብለው ምለው ማለት ነው። እንዲህ አለ ምናምን ዝም ብዬ መግባት አልፈለኩኝ። እንዴ ትዳር ነው ዝም ብሎ አይገባም። ትዳር ህይወት እኮ ይኸውልሽ ካጣወኝም እንኳን እንዲሁ ዝም ብዬ ቆይና ሌላ ጊዜ ደግሞ ምናልባት ሞክራለሁ እንጂ ትንሽ ቀልቤን የሚያረካው መሆን አለበት የሆነ ነገር ለዛ የምታገልለት መሆን አለበት። ካልታገልኩለት ይቅር። ገባሽ? ትዳር እኮ ህይወት ነው፣ ቀልድ አይደለም። ስለዚህ ትክክል ነህ። በእርግጥ ግን ጀርመን ሀገር እኮ መንግስት ያስተምራል እኮ ትማራለች። ሄዳ ምን ችግር አለው? ከባድ ነው። እድሜ ይወስነዋል። ገባሽ? ከተወሰነ እድሜ በላይ ከዛ በኋላ ይከብድሻል። በጣም እንትን ይላል። እኔ መስፈርት ያላበዛሁት ምን መሰለሽ፣ መስፈርት ስታበዢ ወርቅ የሆኑ ሰዎችን ታጫለሽ። ስለዚህ እነዛ ወርቅ የሆኑ ሰዎችን ላለማጣት መስፈርቶችን ሁሉ አንስቻለሁ። ግን ስታነሺ ደግሞ እንደዚህ ብዙ ሰው ካለ እንደገና የተወሰኑ መስፈርቶችን መክተት አለብሽ መልሰሽ ካሉሽ መስፈርቶች ውስጥ ለማጥራት ማለት ነው። እኛውን ሰው እውነተኛ ትዳር ፈላጊውን ለማወቅ የእውነት ህይወት የሚፈልግ ማለት አይታወቅም ዘመኑ። በጣም ብዙ አስመሳይ፣ ውሸታም፣ አጭበርባሪ ሰዎች አሉ እዚህ ምድር ላይ። ስለዚህ አንዳንድ ሰው በጣም ብዙ ሰዎችን ብዙ ታሪክ እንሰማለን። አግብተው አሜሪካ ከሄደች በኋላ የምትከዳ አውሮፓ ምናምን አግብቶ ከወሰዳት በኋላ የምትከዳ ወንድም እንደዛው ለጥቅም ሴቷን ቀርቦ የሚፈልገውን ነገር ካገኘ በኋላ ህይወቷ ስላለ በእርግጥ እውነቱን ነው። ይህንን ለማጣራት እንደ ወንፊት ነው እየተጠቀመበት ያለው እሱ እንደ ወንፊት የእውነት ትዳር ፈላጊ ህይወት የምትፈልግ ትክክል። ለምን ትዳር ህይወት ነው፣ ቀልድ አይደለም። ግን ትምህርቱ ከባድ ነው። አብዛኞቻችን ትምህርት እስከ 10 ተማር ነው።
እሺ ብቻ አጠፋም የተማረች ግን ከጠፋ እኔ ራሴ ከታች ሆኜ እንደዚህ እንደ ተመራጭ ብጃም ብቻ ሳይሆን ከታች ቁጭ ብዬ መስፈርታቸውን ሲናገሩ ሴቶቹ ከነሱ ማያለ ገባሽ? አንዳንዴ የምታሟላም አንተ ልትሆን ትችላለህ። አዎ ደግሞ አይቼ ኦኬ የእሷን መስፈርት አሟላለሁ እቺን ልጅ እፈልጋታለሁ ብዬ እገባለሁ። ትንሽናይና ማይሆን ከሆነ ታች ሆኜ አያለሁ። እሺ ኦኬ እሺ ተረኛ ፍቅርና እንዴ ይሄ ልጅ እኮ ሳምንት ገብቶ ነበር። ለማን ነው? ለሆነች ልጅ ገብቶ ነበር። ፍቅርና ቅናት ወየ አንተ በየሳምንቱ ነው እንዴ የምትመጣው? እሺ ቪዲዮ አለ ሁሉ ሰላም አለን። ሰላም ነው እግዚአብሔር ይመስገን። አይ እንዴት ነሽ? በቃ ላንተ ብትሆን ሚስት ጠፋች ማለት ነው። ሁሉ ሰላም አለን። እሺ ቪዲዮ አብራና እስኪ ነው መልክ ነው አብዬ። በዚህ አጋጣሚ ሰላም ልልሽ ብቻ ነው የገባው። ቴንክ ወርዳለሁ። ይወልካም ችግር የለም ብራዘር። እንትን ፕራይስ እዚህ ፕሮግራም ላይ መግባት የሚችሉት ትዳር ፈላጊዎች ብቻ ነው። አይ አም ሲሪየስ ኦኬ ጋይስ። እኔ ደግሞ በሶሻል ሚዲያ ትዳር አናምንም ለምትሉ በተግባር አሳያችኋለሁ። አንደኛ ማሳያ እኔ ነኝ። እኔና ባለቤቴ የተዋወቅነው በፌስቡክ ነው። በጣም ብዙ በቲክቶክ፣ በፌስቡክ፣ በኢንስታግራም በተለያየ ሶሻል ሚዲያ ተዋውቀው ተጋብተው ልጆች ወልደው እየኖሩ ያሉ ሰዎች አሉ። እህል ውሃቸው የት እንዳለ አታውቁም። እኔ ባሌን በፌስቡክ አውቄው ተጋብተን ለልጆች ወልደን ማሻአላ የው 14 ዓመት አብረን እየኖር ነው። የሶሻል ሚዲያ ትዳር አትበሉ፣ ሞክሩ። ደግሞ ታያላችሁ እየተጋቡ እየወለዱ እየመጡ ሀቢባ ቤት ነው የተዋወቅነው ሲሉ ታያላችሁ። ማሂ ቪዲዮ አብሪ። ሲንጂታን እንዴት ነሽ? እንኳን ደህና መጣሽ እህቴ። ሚዩት ነሽ ማሬ? እንዴት ነሽልኝ? አለሁልሽ ማሬ። ሰላም ነው? አነሳሁት። አዎ ሰላም ነሽ ውዴ? አለሁልሽ። ይሄንን እድል በማግኘቴ በጣም ደስ ብሎኛል። አንቺ ቤት በመግባቴ ብዙውን ጊዜ ሞክሬ ነበር። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ አድናቂሽ ነኝ። ምን ጊዜም ተከታይሽ ነበርኩ። በጣም አመሰግናለሁ የኔ ውድ እህት፣ ክበሪልኝ የኔ ውድ። እሺ አሁን ለራስሽ ነው የገባሽው ወይንስ የማንን መስፈርት? ለዲጄ ጃምን የገባሽው ወይስ የዲጄ ማንን መስፈርት ሰምቼ ነው የገባሁት? እሺ መስፈርቱ ምንድን ነው እስቲ ንገሪ። እድቆይ እሺ እኔ ተማረች ምስል እድሜሽ ከ25 እስከ 30 ነው? እድሜ እንኳን 25 አልገባውም። ኦኬ ገና ልጅ ነሽ። አሪፍ ነው። ልጅ በሆነሽ ቁጥር አሪፍ ነው። ወንዶች ልጅ እግር ነው የሚፈልጉት። እሺ ጀርመን ሀገር ለመኖር ፈቃደኛ ነሽ? ያ ኢንሻአላህ ወደፊትም ወደዛ ለመሄድ ሀሳብ ስላለኝ ተሳካ። እሺ ሙስሊም ነሽ? ያው ሂጃብሽ ያስታውቃል። ኢማን አለሽ? አልሐምዱሊላህ። እሺ አለን ብዬ አምናለሁ። የተማርሽ ነሽ? ያው 12 ጨርሼ ናቹራል ተማሪ ነበርኩ። ውጤት ስለቀረ ስደት መርጬ ስደት መጣሁ። ኦኬ የት ሀገር ነሽ? ሊቢያ ነኝ ያለሁት አሁን። ወደ ጀርመን ለመሻገር ምን ልታደርጊ ነው የሄድሽው ሊቢያ? ሲጀመር በፊት አረቴ አቡዬ ያው የእድል ነገር ሆኖ ነው ሊቢያ አልመረጥኩም። ኦኬ እኮ ሊቢያ የሄድሽው ማለት በመዳም ቤት በሰው ቤት ነው ወይንስ ሊቢያ ወደ አውሮፓ ለመሻገር ነው የሄድሽው? ኖ እኔ መጀመሪያ የነበርኩት ወደ ካይሮ ነበረ። ሱዳን ላይ በማየውን ነገር ሆነን ወደ ሊቢያ መጣን። ተገደን ማለት ነው በፍላጎት ሳይሆን። እሺ ምንም ችግር የለውም። እሺ ዲጄ ጃም የተማረች ናት እስከ 12ኛ ክፍል ተምራ። ምን እያጠናሽ ነበር? ምን ውጤት ያልመጣው ምን ላይ ነው? ምን አልሽ? ኔትወርኳ የሊቢያ ኔትወርክ ማሬ። ከ12 በኋላ ምንድን ነው የተማርኩት ነው ያልሽኝ ውዴ? ላላ አልተማርኩም። 12 ላይ ነው ውጤቴ ቀርቶ የቀረሁት። ከዛ ከሀገር የወጣሁት በቃ። ዲጄ ጃም አሁን መስፈርትን ማስተካከል አለበት። የተማረች ስትል ምን እስከ ስንት ምን ያጠናች? የሆነ ነገር በል። የተማረች ማለት እስከ 12 ይሆናል ነው። የተማረች ማለት
ተምራ የሆነ ሙያ ይዛ በዛ ነገር እያገለገለች ያለች ያ ምንድነው የሚያሳየኝ መሰለሽ አቡዬ የራሷን ላይፍ እየኖረች ያለች ሰው ነች። ብሬን ፈልጋ ወይም ውጭ ሀገር ፈልጋ ሳይሆን እኔ ተምሬ እንዲህ እየሰራው ነው እንዲህ ነው የምኖረው እንዲህ ነኝ ካለች ኦኬ እቺ ልጅ የሆነ ነገር ጥራ አግኝታለች። ትዳሯንም እንዳልኩሽ ቤቷን የምታይ ከሆነ ትዳር የምትፈልግ ቤቷን የምታይ ከሆነች ትክክለኛ ትዳር እንደዛ ነው። በቃ እሷ በራሷ የሆነ ነገር ጥራ የሆነ ቦታ 25 ዓመት ልጅ ከሆነች ግን አንተ ባትመጣም በህይወቷ እኔ እንደተረዳው አንተ በህይወቷ ባትመጣም እሷ ራሷን እያስተዳደረች ነው። ካንተ ገንዘብ አትፈልግም። በቃ አዎ እንደዛ እየሆነች ያለችን ሴት ትፈልጊያለሽ። ገባሽ? ኤግዛክትሊ ትክክል። አንተ በጣም ብልጥ ነህ ግን እውነት ለዛ ነው ቆሜ የቀረሁት አውዬ። ወላሂ ብልጥ ነህ። ቢስሚላ ቆሜ የቀረሁት ለዛ ነው። ስራላት ደግሞ ዘለት ራሷን የቻለች ናት። በቃ እኔ ጋር የምትመጣው ፍቅር ፈልጋ ነው። ፍቅር ሰጣታለሁ፣ ፍቅር ትሰጠኛለች። ጥቅም ፈልጋ አይደለም እኔ ጋር የምትመጣው። ለምን ኦልሬዲ ራሷን የቻለች ናት። በራሷ ራሷን እያስተዳደረች ነው። አስተዳዳሪ ሳይሆን የምትፈልገው አፍቃሪ ነው። አፍቃሪ ነው በቃ ነው ወይ ነው። ብልጥ ነው፣ ብልጥ ነው በጣም። እሺ ማሪ አስተማሪ ያግባ። አስተማሪ ደግሞ ትንሽ ነው። አይ ችግር የለበትም። አስተማሪም ብትሆን ነርስም ብትሆን ምንም ትሁን ብቻ ትምህርቷን ጨርሳ በተማረችበት ሙያ እያገለገለች ያለች ነው ለማለት ይፈልገው። አረ ሀቡዬ በዚህ በኩል ችግር የለውም። ያኒ እሱም እንደፈለገው ገብቶሻል። ግን ፊውቸሪም ይሄ አልነበረም። ኢፈላ ሴቱ ቢያያሜ ዶክተር ብዬ ነው የወጣሁት። ፐርፌክት ተማሪም ነበርኩ። ግን እንደ እድል ሆኖ ብርሃኑ ነጋ እኔ ከሀገር ሲወጣ የኔ ውጤት ራሱ ያላገኘ ዩኒቨርሲቲ ገብቶ ለመማር ራሱ እድል ነበረው። ገብቶሻል። እኔ ግን በዛን ሰዓት እንደ እድል ሆኖ ሱዳን ገብቻለሁ። የሰው እጅ ስለሆንኩ ምንም ማድረግ አልችልም። ወደኋላ ተመልሼ ያው ግን አሁን ያልፋል ሁሉም ነገር። አንቺ አሁን ወደ አውሮፓ ብትሄጂ ትማሪያለሽ? ትምህርትሽን ትቀጥያለሽ? እኔ ኤግዛክትሊ እንዴ ለምን አልቀጥልም? ሀቡዬ መስፈርትሽን ንገሪኝና ወላሂ እኔ ላንቺ አግብተው አውሮፓ የሚወስድሽ ሰው ፈልግልሻለሁ። እዛ ሄደሽ ትማሪያለሽ። ግን አንቺ ታማኝ ትሆኝለታለሽ፣ ትወጂዋለሽ፣ ታፈቅሪዋለሽ፣ ታማኝ ሚስት ትሆኝለታለሽ። ይሄን ቃል ትገቢልኛለሽ አንቺ ሀቡዬ። በዚህ አሁን እንዲህ ብዬ ቃል መግባትም ይከብዳል። ለምን እኔ አሁን ስደት ላይ ብዙ ነገር ያየሁት ብዙ ነገር ያሳለፍኩት ልጅ ነኝ። ከወሰደሽ በኋላ ህይወትሽን አስተካክለሽ ላጥብቲስ ማን ሊያዝ ነው? ማንም ሰው አሁን እኔ መሄድ ፈልጎ ኤግዛክትሊ ወደ አውሮፓ ስለሆነ ያ ሰው አውሮፓ ካለ አውሮፓ ነው ለመሄድ ብላ ነው ጀስት እሱ እንዳለው ማለት ነው። ሌላ ነገር በፍቅር አይልም። እሱን ስለሆነ የኔ የተባለ ምንጊዜም ቢሆን አይጠፋም። ጎበዝ። ስለዚህ ቆይ ማለት ቃል አልገባለትም። የሚወስደኝ ሰው አግብቶ የሚወስደኝ ሰው ይውሰደኝ፣ ግን ስለነገ እኔ ቃል አልገባለትም ነው። ቃል ሳትገቢለት ምን ተማምነው ይወስድሽ? ኖ እንደዛ አላልኩም። እንደዛ ማለት ሳይሆን በውስጥ አውርተን ያለው ሁሉንም ነገር እሱም አምኖ እኔም አምኜ ያለው መስፈርት አውርተን በዛ ምክንያት ነው ቃል የምገባው እንጂ እዚሁ ለማግኘት ብዬ ቃል የምገባው ነገር የለኝም። ወላሂ ይከብዳል። ይሄ ራሱ ታማኝነትሽን ያሳያል። ጎበዝ አንበሳ። መስፈርትሽን ንገሪ እና እሱ ስለሆነ አረ ችግር የለውም ሀቡዬ፣ ከስሮኝ ያይሻለሁ። ልጽፍልሽ እኮ ነው መስፈርትሽን። እና በምንድን ነው ታዲያ የምታገኘው? ንገሪኝ። አንቺ የምትሰው አይነት አንደኛ ሃይማኖት ነው። ሃይማኖት ነው የምንጀምረው። ሙስሊም። ኦኬ ሙስሊም። ሃይማኖቱ ሙስሊም። ኦኬ እሺ። እድሜ ከ24 እስከ 30 ድረስ። 24 ዓመት ወጠጤ ምን ልታረጊው ነው ማሪ? ወንድ ልጅ በ24 ዓመቱ ወጠጤ ነው አያስብም። ትንሽ እድሜያቸውን ትንሽ ከፍ አድርጉት። ወንድ ልጅ የሚበስለው እንደ ሴት ቶሎ አይበስልም። ወንድ ልጅ በጣም ማገዶ ይፈጃል። የ24 ዓመት ወንድ ልጅ ማለት ገና አልጠገበም። ትዳር ላይ ገባ ማለት አቃጥሎ ነው የሚደፋሽ። ስለዚህ ትዳር ስትፈልጉ ወንዱን እድሜውን ትንሽ ከፍ አድርጉት። አሁን አንቺ 25 አልገባሽማ፣ 30 አድርጊው ልጅ ስለሆንሽ። አሁን እኔ በአንቺ እድሜ ቢሆን 40 ነው ማግባት የምፈልገው። በቃ በሰል ያለ ሰከን ያለ ረጋ ያለ ህይወት የሚፈልግ ትዳር የሚፈልግ ማግባት መውለድ የሚፈልግ ቤቴ የሚል ቤቴ ልጆቼ የሚል
ወጠጤ ገና ሩጦ ዘሎ ያልጠገበ ወጠጤ የ24 ዓመት ወጠጤ አግብተሹ ምን ልታረጊው ነው? ልታሳድጊ እሱ ይመስል አንቺ እንደዛ ከሆነ እሺ ከ25 እሺ እስከ 35 ከ30 አድርጊልኝ። እሺ እኔ ምን አገባኝ? እሺ ከ25 እስከ 35 እሺ ከ25 እስከ 35 አንድ አመት ጨመረች። 24 ወጣጤ ነው እላታለሁ 25 አደረገችው። እሺ እሺ እድሜው እንዴ ወንድ ልጅ ይኸውልሽ እድሜው በጨመረ ቁጥር ነው ተፈላጊነቱ እየጨመረ የሚመጣው እንጂ ወጣጤ ገና ያልበሰለ እንኳን ቤት ሊያስተዳድር ራሱን አያስተዳድርም እድሜው ትንሽ ከሆነ። እሺ ከ25 እስከ 35 ብዬልሻለሁ። እሺ ሙስሊም የሆነ የት ሀገር የሚኖር? አሜሪካን፣ ካናዳን፣ አውስትራሊያን። ኦኬ አሜሪካ ወይም ካናዳ፣ አውስትራሊያ። እኔማ አውሮፓ የምትፈልጊ መስሎኝ ነበረ። ሊቢያ ስላለሽ አውሮፓ ይቀልሻል ቶሎ ለመሻገር ወደሱ ለመሄድ ብዬ ነበር። አውሮፓ ግን አሜሪካ፣ ካናዳ፣ አውስትራሊያ ጽፌያለሁኝ። እሺ ሌላ ከለሩ፣ ቁመቱ 1 ሜትር ከ70 ቢሆን ከኔ ቢረዝ። እሺ ቁመቱ 1 ሜትር ከ70። እሺ ከለሩ ፀይም፣ ቀይ፣ ጥቁር ችግር የለውም እሱ። እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለ? እሺ አግብቶ የፈታ ልጆች ያሉት ችግር የለብሽም? ያ ኤግዛክትሊ ችግር የለውም። አግብቶ ከፈታም ልጆች ካለውም ችግር የለውም። ለምን ልጅ ጸጋ ነው፣ አይታወቅም። እሺ አግብቶ የፈታም ቢሆን ልጅም ቢኖረው ችግር የለብኝም። እሺ በጣም ጥሩ። የሲንጂታ መስፈርት ቆጨለመ። የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 30 የሆነ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር ቁመቱ 1 ሜትር ከ70 ጀምሮ ቢሆን ይመረጣል። አግብቶ የፈታ ቢሆን ልጆች ቢኖሩት ምንም ችግር የለብኝም። ግን ስራ ያለው የሌለው አላልሽም። ስራ ባይኖረው ሳውን አሜሪካ እየኖረ ስራ ባይኖረው አሜሪካ እየኖረ ስራ ባይኖረውስ እሱ ምን ሊያበላሽ ነው? ከመንግስት የሚቀበለውን ልትካፈሉ ነው? እንደዛም ሳይሆን የግድ ስራ ሊኖረው ይገባል ለማለትም ይከብዳል። ግን የግድ ስራ ቢኖረውም ደስ ይላል። ስራ ቢኖረው ደስ ይልሻል? ባይኖረውም ትቀበይዋለሽ? ባይኖረው አልቀበለውም። እንዴ ያው አለኝ የምለው እኔንም ማስተዳደር የምችለው ነገር ካለው ኦኬ። ስራ ያለው እኮ ስራ ያለው በሉ። ይኸውልሽ አንዳንዴ አሁን ለምሳሌ በቀደም አንድ ልጅ ያገባችው ስራ ሳይኖረው ግን እሷ ሀብታም ስለሆነች የሆነን ሰው መርዳት ማገዝ ስለምትፈልግ እሱ ደግሞ ፋርማሲስት ተምሮ ወደ ከኢትዮጵያ የተሻለ ሀገር መሄድ ስለሚፈልግ ኢትዮጵያ ውስጥ ስራ ማግኘት ስላልቻለ በተማረበት መጥቶ እኔ ቤት ፋርማሲስት ነኝ ግን ኢትዮጵያ ውስጥ ስራ ማግኘት አልቻልኩም፣ እስራኤል ምናምን የሀገር ሊስቶች ጽፎ አምጥቶ አንብቦ አንዲት ሀብታም ጸደቀችበት። ገባሽ? ስራ ሳይኖረው አገባችው። ለምን? ጥሩ ሰው ከሆነ ታማኝ ከሆነ ምን ችግር አለው? እኔ የተሻለ ሀገር ያለውበት ሀገር አምጥቼው ይሄን ሰው እረድቼው መጥቶ ህይወቱን ቢቀይር ብላ ወሰደችው አንዷ። ገባሽ? ስለዚህ አንዳንዴ ሀብታሞች ልትኖሩ ስለምትችሉ ስራ ባይኖረውም ምን ያግዘዋለሁ፣ ችግር የለውም፣ የተሻለ ደረጃ እንዲደርስ ተጋግዘን ምናምን ታማኝ ከሆነ ጥሩ ሰው ከሆነ ምናምን ልትሉ ስለሚችሉ ለዛ ነው ስራ ብዬ የምጠይቃችሁ መስፈርት ውስጥ መካተት ስላለበት። እሺ ስለዚህ የሲንጂታ መስፈርት አንደኛ ሙስሊም የሆነ፣ ሁለተኛ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር ቁመቱ ከሜትር ከ70 በላይ ቢሆን ይመረጣል እና አግብቶ የፈታ ልጆች ያሉትን ቢሆን ችግር የለውም እና ስራ ያለው ቢሆን ይመረጣል። እነዚህን መስፈርት የምታሟላ ወንድሜ ካለክ ኮድ 06 ትጽፋለክ ትገባለክ ማለት ነው። እሺ ጠብቂ፣ ሚውት አድርጊና ኮድ 06 ጻፉ። እሺ አሁን ያለን አንድ ቦታ ነው ጋይስ። እናት በኋላ መልሽ ያስገባሻለሁ ቪዲዮ ስላላበራሽ አስፈቅዳለች፣ ግን ስትመለስ ትገባለች። አንድ ቦታ ስቸግርሽ እኔም ወደ ታች ማድረግ ትችላለሽ። ኤኒ ታይም ትጠሪኛለሽ።
እሺ ቴንክ ዩ። እሺ አሁን የምትገቡት መስፈርታቸውን ነግሬያችሁ በዚህ አንድ ቦታ ላይ ማንን ነቅላችሁ ነው ቤተሰብ? አንድ ቦታ ነበር ግን አሁን ሁለት ኖረ። የሆነን ሰው ነቅላችኋል። ቪዲዮ ያጠፋ ሰው የለም። ቪዲዮ ካላጠፉ አደራ እንዳትነቅሏቸው እሺ። የቤቱን ህግ አክብረው። አዎ ሚኪ የተማረች ትሆን ይሻላል። እሺ የተማረች ትሁንልክ። እሺ አሁን መስፈርት ግረኝና ኦኬ መስፈርቱ ላይ ሚኪያስ አንድ መስፈርት ጨምሯል። የተማረች ብሎ አንተ የተማርከው ነርሲንግ ነው? ነርስ ነህ? አሁን እየሰራህበት ነው በተማርክበት ሙያ? በመንግስት ሳይሆን ግል እየሰራሁ ነው አዲስ አበባ። ጎበዝ፣ በጣም ጎበዝ። የግል ክሊኒክ ውስጥ የሚሰራ ነርስ ነው ሚኪያስ። እሺ አሁን መስፈርታቸውን አነብላችኋለሁ። ሁለት ባዶ ቦታ አለ። ያንን ኮድ ስትጽፉ ከዚህ ውስጥ እናንተ መስፈርቱ የምታሟሉት ማች የምታደርጉትን ሰው ግጣማችሁን ኮድ ስትጽፉ ሞዴሬተሮች ያስገቧቸዋል። አሁን ሳላነብ ለምንድን ነው የምትጽፉት? አሁን 01 የምትጽፉት የሚኪያስን መስፈርቱን ሳላነብ መስፈርቱን ታሟሉ አታሟሉ ሳታውቁ 21 ሰዎች 01 የጻፋችሁት ለምንድን ነው? ሳይሰሙ የሚጽፉትን እንዳታስገቧቸው ሞዴሬተሮች። መስፈርት ሳላነብ ሳይሰሙ ከጻፉ ለራሳቸው ነው የሚገቡት ማለት ነው። አሁን ለራስ መግባት አይቻልም። አዲስ እዚህ ውስጥ ላሉት መስፈርታቸውን ሳነብ ነው የምትገቡት። አንደኛ ከላይ ያለው ሚኪያስ ኮዱ 01 ነው። መስፈርቱ ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ ቢሆን ግን ባይሆንም ችግር የለውም። ዋናው መስፈርቱ ፈሪሃ እግዚአብሔር ያላት መሆን አለባት እና የትም ሀገር ብትኖር ችግር የለብኝም። የተማረች ብትሆን እመርጣለሁ። እኔ ነርስ ነኝ እያለ ነው ያለው። የግል ክሊኒክ ውስጥ የሚሰራው ነርስ ነው ሚኪያስ። ይህንን መስፈርት የምታሟይ እህቴ 01 ትጽፊያለሽ። ሞዴሬተሮች ያስገቡሻል። እንደገባችሁ ቪዲዮ ታበራላችሁ። ከዛ መስፈርቱን ይሄን አሟላለሁ ትላላችሁ። ፎሎ ትደራረጋላችሁ። ተያይዛችሁ ውልቅ ትላላችሁ። ከዚህ ቤት ተስማምታችሁ ሰርጋችሁ ሲደርስ ቤቱ ስፖንሰር ይሆናችኋል። አምና ጆኪኝ ኦኬ ሲሪየስሊ ቃል የገቡልኝ የሬስቶራንት ባለቤቶች አሉ በየሀገሩ እኔ ማስተዋወቅላቸው የሬስቶራንት ባለቤቶች ቃል የገቡልኝ ሬስቶራንታቸው ላይ በራሳቸው ወጪ እንደሚደግሱላችሁ ባላችሁበት ሀገር ኦኬ። የሰርጋችሁን ቪዲዮ እኔ ፖስት አደርጋለሁ። እኔ ቤት ተዋውቀው ይኸው ለቁም ነገር ይበቁ ብዬ ኦኬ ያ እሺ። ሁለተኛ ዲጄ ጃም መስፈርቱን አነብላችኋለሁ። እድሜዋ ከ25 እስከ 30 የሆነች ጀርመን ሀገር ለመኖር ፈቃደኛ የሆነች ሙስሊም የሆነች ኢማን ያላት በሃይማኖቷ ጥብቅ ያለች ማለት ነው። የተማረች ቆንጅዬ ያላገባች ከዚህ በፊት አግብታ የማታውቅ ማለት ነው እና በተማረችበት ሙያ እየሰራች ያለች ለምሳሌ ነርስ ከሆነች ነርስ እየሰራች ያለች፣ አስተማሪ ከሆነች እየሰራች ስራ የሌላት ሳትሆን ስራ ያላት ነው። ትንሽ ከባድ ነው የዲጄ ጃም መስፈርት። ይህንን መስፈርት የምታሟይ እህቴ ካለሽ 03 ጽፌያለሽ 03 ኦኬ እሺ። ኢንቫይት አድርጉ። 142 ሰዎች 01 ጽፈዋል ለሚኪያስ። ለምንድን ነው የማታስገቡለት ሞዴሬተሮች? አረ ፕሊስ አስገቡለት ለሚኪያስ 01። ይሄ ሁሉ ሰው ለምን እድሉን ትዘጉበታላችሁ? ቴንክ ዩ ኦኬ። አሁን ሲንጂታ ትንሽ ስሟ ይከብዳል፣ ይቅርታ። ትክክል ነኝ ግን የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ፣ አውስትራሊያ ከሶስት አንዱ ሀገር የሚኖር ቁመቱ ሜትር ከ70 የሆነ ፈቶ አግብቶ የፈታም ቢሆን ልጆች ቢኖሩትም ምንም ችግር የለብኝም ስራ ያለው ብላለች። ይህንን መስፈርት የምታሟላ ወንድሜ 06 ትጽፋለህ 06 ኦኬ ያ እንደገባችሁ ቪዲዮ አብሩ። ሶስተኛ አኒ እንኳን ደህና መጣሽ እህቴ። ሚዩት ነሽ ውዴ። ዘገስት ኦልሬዲ ማን ነቀላት? ዋይ ወይኔ ራሷን በራሷ ነቅላ ነው የሚሆነው። ሚዩቴን አበራለሁ ብላ ኤክስን ነክታ ነው የሚሆነው። እስካሁን ወረፋ ጠብቃ። ፕሊስ ግን አኒ ነው ስሟ። ካገኛችኋት አስገቧት። እሺ ተረኛ ማን ነው አሁን? ተዘበራ
እየሩስ አቤት ነይ ወደዚህ ማሪ። ሳሙ እንዴት ነሽ? ምንድን ነው? አሎ ዳን እንዴት ነሽ? አለን። ስንት ጽፈሽ ነው የገባሽው ማሪ? ኔትወርክ ነው መሰለኝ እኔ ጋር። እሺ ችግር የለም አሁን ተስተካክሏል። ስንት ጽፈሽ ነው የገባሽው? እኔ ላንቺ ነው ባንቺ። እሺ ስልክሽን አስተካኪው እንጂ ምንድን ነው የሚንቀጠቀጠው? 01 ለሚኪያስ ነው ማለት ነው። ሳም ነው አይደል? አለን። አይ ኔትወርኳ እየቆየ ነው የሚገርሰው። ደህና ነኝ እናቴ። ለሚኪያስ 01 ጽፈሽ ከገባሽ 01 ጽፈሽ ከገባሽ የሚኪያስን መስፈርት ታሟያለሽ ማለት ነው። ምንድነው እሱ? የሱ እንዴት እዛ የሳታውቂ ነው 01 የጻፈው? ይኸውልሽ የሚኪያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ የሆነ ከዛ ብታጥርም ችግር የለብኝም የቁመት ጉዳይ ብሏል። እኔ ዝም ብዬ ለመስፈርቱ ያህል መስፈርቱ እንትን ቁመት የሚለው ላይ መስመሩ ባዶ እንዳይሆን የጻፍኩበት እና የትም ሀገር ብትኖር ችግር የለበትም። አግብታ የፈታች ልጅም ያላት ብትሆን ችግር የለበትም። ግን የተማረች ምን ተምረሻል? እስከ 8 እስከ 8 የተማረች ይባላል። እሱም ነርስ ነው ራሱ ስለምትሉ እሱ ነርስ ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ የግል ክሊኒክ ውስጥ ነው የሚሰራው። የራስሽን መስፈርት ታስቀምጫለሽ ወይስ ሚኪን ፈልገሽ ነው የገባሽ? ኧረ እኔ የገባሁት ባንቺ ነበር። አንቺ ማለት ባንቺ በኔ እኔ ኮድ የለኝም። ባለትዳርና የሁለት ልጆች እናት ነኝ። ባንቺ ነው የገባሁት። በኔ ኮድ አይደለም። አንቺ ቅድም እድራለሁ ምናምን ስትይ ነበር አይደል እንዴ? እሺ ማሪ እንደዚህ ነው የሚባለው። የኔ ማር የራሴን መስፈርት ይዤ ነው የመጣሁት። የራሴን መስፈርት ነው የሚባለው። በጣም ጥሩ። እሺ የራስሽን መስፈርት ንገሪኝ። ያንቺ መስፈርት ምንድን ነው? አንደኛ ከሃይማኖቱ ነው የሚጀምረው ማሪ። የመጀመሪያው መስፈርት ሃይማኖቱ ምን ይሁን? ማግባት ማለት የምፈልገው አሜሪካ፣ ካናዳ ማለት ነው። መጀመሪያ ከሃይማኖቱ ከሚኖርበት ሀገር ሳይሆን ከሃይማኖቱ ጀምሪ። ኦርቶዶክስ። ኦኬ ሃይማኖቱ ኦርቶዶክስ። እሺ እድሜ ማለት እኔ ልጅ ነኝ በጣም ማለት ያኔ እሱ ስንት ይሁንልሽ? አንቺ ስንት አመት? 25 እኔ አሁን 19። ስለዚህ በቃ ከ30 እስከ 35 ይሁንልሻ። በሰል ያለ ይሻልሻል። ከወጠጤ ያዝንልሻል። በሰል ያለ ሲሆን ከ30 እስከ 35 የት ሀገር የሚኖር? ካናዳ ያለ አሜሪካ፣ ኢትዮጵያ ያልሆነ ኢትዮጵያ የማይኖር ካናዳ ወይ አሜሪካ። በካናዳ እና በአሜሪካ ተለክፋችኋል ዘንድሮ። ካናዳ ወይ አሜሪካ። እሺ ኢየሩስዬ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 ካናዳ እና አሜሪካ የሚኖር። እሺ ጸይም፣ ቀይ፣ ጥቁር፣ ቁመቱ አጭር፣ ረጅም፣ መካከለኛ ይሄን ግለጪ። ቁመቱ መካከለኛ ያኔ ጠይም ቁመት መካከለኛ ማለት ማያስጠላ መካከለኛ ቁመቱ መካከለኛ ከለሩ ጸይም እና እማያስጠላ። ኧረ አይባልም እማያስጠላ ብዬ አልጽፍም እኔ። በቃ ጸይም ከሆነ ወንድ ልጅ ደግሞ ቢያስጠላ ቢያምር ዋናው አላማ ይኑረው፣ የትዳር አላማ ይኑረው። ቤቴ ይበል፣ ልጆቼ ሚስቴ ይበል፣ ያስተዳድርሽ እንጂ ጽዬ የትዳር ፕሮግራም ነው። ትዳር ፈላጊ ብቻ ነው የሚገባው ማሬ። እዚህ ፕሮግራም ላይ ሌላ ሰው አይገባም። ትዳር ፈላጊ ብቻ ነው የሚገባው። እሺ ማሬ። እኔ ስለገባው ነው። ኧረ አይደለም ጸዲ ጓደኛዬ ፍላወር እየላከችልኝ